የሽመልስ ሰራተኛ ነች። ሽመልስ ማለት የኔ ጓደኛዬ የቤት ሰራተኛ ነች። እኔ ለፈው አዳሪ እንደሆንኩ ታውቃለህ። ልጁን ኦፕራሲዮን ማድረግ በፈለኩበት ታይም ላይ አይኔ እያየ የወንድሜ ነው ሬሳ አስበልተ እንዴ ነው ያለቆም ሆስፒታሉ እኔ እዚሁ ቤት ነኝ። እጅ ልጅ ስለምንድን ነው የምትመራኝ? ተለማምዳችሁበት ነው። አንቺ ደግሞ እዚህ ጋር ምን ትሰሪያለሽ? ምን ሰራለሽ? ምን እየሰራሽ ነው እዚህ? ወንድሜ የተጫወታችሁበት ነው እንዳላችሁት? ንገሪኝ። እኔ አንቺን አምኜሽ ነው። ሰው እኮ ነው አልኩ። መርፌ እኮ አይደለም የጠፋኝ መርፌ አይደለም ሰው ነው አልኩ። ይሄን አስከሬን መውሰድ የምችለው እኔና እኔ ብቻ። እኔ እነማን እንደሆኑ ራሱ ማወቅ አልቻልኩም። አባትየው ለሚኪ የፈረመለት የውርስ ወረቀት አለ እና እሱ ደግሞ ያለው ሽመልስ ቤት ነው የሚለው። ህይወት አስጊ የሆኑ ነገሮች አሉ። ይሄን ነገር እንድነግር ከፈለክ ደግሞ ከጀርባ ያለውን ካሉት መጥፎ ነገሮች ሁሉ እኔን የምትጠብቁኝ ከሆነ እኔ እነግራችሁ። እኔ ደግሞ ለእናቴ መኖር እፈልጋለሁ። አንተ ለወንድም እንደምትጨነቀው እንዴት ነው የማታውቃቸው? አይኔ እያየ የወንድሜ ነው ሬሳ አስበልተ እንዴት ነው የማታውቃቸው? እኔ ያላቃቸውማ ሰዎችን እኔ የሆነ ታይም ላይ እኔ እነማን እንደሆኑ ራሱ ማወቅ አልቻልኩም። ምን ማለት ነው? ሰው እኮ ነው አልኩ። መርፌ እኮ አይደለም የጠፋኝ መርፌ አይደለም ሰው ነው አልኩ። አውቃለሁ። ቀልድ እኔ ያላ ጤነኛ ነህ ግን አይደል? እሺ ይኸውልህ ምን አለ መሰለህ አሁን እሺ ይሄን ነገር እንድነግር ከፈለክ እኔንም ከዚህ ነገር አውጣኝ። እኔንም ከዚህ ነገር ከዚህ መጥፎ ነገር እኔንም ጠብቁኝ። እሺ እኔ ይሄን ነገር በቀላሉ ነገር መናገር አልችልም። ስለኔም ለህይወቴ በጣም አስጊ ነው ማለት እኔ ደግሞ ብዙ ኃላፊነት ያለብኝ ሰው ነኝ። እናቴ ታማሚ ነች፣ ሆስፒታል ያለች ሰው ነች። እሷን ለማሳከም ደግሞ ግዴታ እኔ ብቻ ነኝ ያለዋት፣ ሌላ ማንም የላትም። እኔ ደግሞ መኖር እፈልጋለሁ። ስለዚህ ይሄን ነገር እንድነግር ከፈለክ ደግሞ ከጀርባ ያለውን ካሉት መጥፎ ነገሮች ሁሉ እኔን የምትጠብቁኝ ከሆነ እኔ እነግራቸዋለሁ። እኔ ከጀርባዬ በጣም ብዙ ነገሮች አሉ። በጣም ብዙ ለህይወቴ አስጊ የሆኑ ነገሮች አሉ። ከነሱ ነገር የምትጠብቁኝ ከሆነ እሺ። ይኸውልህ አሁን ምንም አይነት ምርጫ የለም ከመናገር ውጭ። ንገረኝ። የማትነግረኝ ከሆነ ደግሞ ህይወትህን ሲኦል አደርግብሃለሁ እኮ። ነገርኩህ እኮ ከዛ ነገር የምትጠብቁኝ ከሆነ እሺ ልንገርህ አልኩህ እኮ። ምክንያቱም ንገረኝ። እነዚህ ሰዎች እኔም በብዙ ነገር ማድረግ ይችላሉ። ብዙ ነገር ንገረኝ፣ የፈለጉትን ነገር አልኩ። እኔ በዚህ ሰዓት ከማንም በላይ ለወንድሜ ነው የማስበው። ንገረኝ። እኔ ስሽምልሁን እኔም እኮ ለእናቴ የማስብ ሰው ነኝ። አንተ ለወንድም ስታስብ ደግሞ እኔ ደግሞ እናቴ ታሳስበኛለች። ተረዳኛ? እኔ ደግሞ ለእናቴ መኖር እፈልጋለሁ። አንተ ለወንድም እንደምትጨነቀው ወንድሜም እናት አለችው። ገባህ? እናትየው ባሏን አታ የቀድሞ ባሏን ልጇን አታ ሆስፒታል ስቃይ ላይ ያለችው። ገባህ? እሷም እናት ነች፣ ያንተም እናት ነች። ገባህ? ስለዚህ እኔ እኮ እየነገርኩህ እኮ ነው። ከጀርባ ካሉት መጥፎ ነገሮች ሁሉ የምትጠብቁኝ ከሆነ ልንገራችሁ፣ ካልሆነ ደግሞ እኔ ህይወቴን ማጣት አልፈልግም። እኔ ለእናቴ አንድ ነኝ። ለእናቴ መኖር እፈልጋለሁ። ይሄ በቀላል እንደዚህ ነው የምለው ነገር አይደለም። ሰዎቹ ዝም ብለው እንደዚህ እንደቀላል የሚታለፉ አይነት ሰዎች አይደሉም። እኔ እንደተረዷቸው እኮ እነማን ናቸው? ንገረኝ። እኔ ሰዎቹን ምን ሊያደርጉት ነው የወንድሜ ነው ሬሳ የፈለጉት? ንገረኝ። እሺ አሁን ንገረኝ፣ የተፈጠረውን ነገር ንገረኝ። እንዴት ወሰዱት? ንገረኝ። ይኸውልህ እኔ መጀመሪያም ወደዚህ ሆስፒታል ስገባ ፍሬሽ ነኝ፣ አዲስ ነው የመጣሁት፣ ከሌላ ቦታ ነው የመጣሁት እና እዚህ ስገባ ደግሞ እኔ ሬሳ መርማሪ አልነበርኩም። ስለ እንደዚህ ታማሚዎችን ማከም ምናምን ነው እንጂ ስራዬ እንደዚህ የሬሳ ክፍል ውስጥ አይደለም የምሰራው እኔ። ነገር ግን ደግሞ በዛን ታይም ላይ ደግሞ ልጁ ተጎድቶ ሲመጣ አልሞተም የነበረ። ሲመጣ ትንፋሽ ነበረው፣ አይኑ ምናምን ያያል። በዛን ታይም ላይ እኔ እሱን ለማከም ከታች ከላይ እየተሯሯጥኩ ነበር። ከዛም አንተም እንዳይኸው ያው ሁሉም አሉ የሚመጡ ብዙ ሰዎች አሉ፣ እነሱም ይመጣሉ። ያው ልጁን ከማከማችን በፊት ማንም ሰው ማስገባት የለብንም እና የሆነ ታይም ላይ አንዲት ልጅ አለች ከእናንተ ጋር የምትመጣ። እሷ ስትገባ ትገባለች፣ ትወጣለች፣ ትገባለች፣ ትወጣለች። በቃ ከዚህ በኋላ አትግቢ በቃ ምናምን ነገር ሁሉ እያልኳት መጨቃጨቅ ጀመር እና የሆነ ሰዓት ላይ ልጁን ኦፕራሲዮን ማድረግ በፈለኩበት ታይም ላይ የሆነ
አይኖቹም አሉ ምናምን የሆነ ትንፋሶቹም አሉ። በቃ መተንፈስ ሁሉ ይችል ነበር። እና በዛን ሰዓት ላይ እቺ ልጅ ነበረች ውስጥ ላይ እና በቃ ውጭ ጠብቂኝ ምናምን ነገር አልኳት። ምክንያቱም ይሄ ልጅ ሞት አፋፈ ከሞትም ከመዳንም ላይ ነው ያለው። በቃ የመዳን ፕሮባቢሊቲው በጣም አነስተኛ ነው እና ይሄ ልጅ አይኑ በሚገለጽ ሰዓት ላይ ተስፋ እያደረጉ እንትን ከሚጓጉ የሆነ በተስፋ ቆይተህ እንደገና ደግሞ ተስፋን ማጣት ከባድ ነው። ስለዚህ ተስፋ እንዳታደርግ ብዬ ውጭ ጠብቁኝ ምናምን ነገር አልኳቸው። ከዛ ውጭ ጠብቁኝ ብያቸው ውጭ ወጡ። ወዲያው እኔ እሱን ኦፐራሲዮን ለመስራት በምዘጋጅበት ሰዓት ላይ እኔ ምን እንደሆንኩኝ አላውቅም። ከዛ ተኝቼ ነቀው ከእንቅልፌ። ከዛ ስነቃ ያቺ ሴት ጋውን ለብሳ ምናምን ነገር እዛ ቁጭ ብላለች ምናምን። አስከሬኑ ማለት ልጁ የታመመው ልጅ አይኑ ምናምን በቃ እኔ እንዳስቀመጥኩት አልነበረም። የሆነ በቃ ሌላ ዝብርቅርቅ ያለ ነገር ሆኖ ነው ያገኘሁት። ከዛ እኔ ደግሞ እንዴት ምን ሆኜ ነው ምናምን ነገር ስላቸው እንዴት መጣህ ምናምን እንዴት መጣህ አንተ እረፍት አልነበርክ እንዴ? የዓመት እረፍት ወስደህ አልነበር እንዴ? እንዴት መጣህ? የታል ይሄ እዚህ የነበረው ታማሚ ምናምን ነገር ስላቸው ሁሉ የምን ታማሚ ነው ምናምን ነገር ሁሉ ይሉኛል። እንዴት ሊሆን ቻለ? ነበረ እኮ ከዚህ ጋር አሁን እኮ ኦፕራሲዮን ልሰራ ነበርኩኝ እኮ ምናምን ነገር ስላቸው አንተ ሲጀመር ቤት ነው የገባኸው? የዓመት እረፍት ወስደህ አልነበረ? ከዛ ያቺ ልጅ ደግሞ ውስጥ ላይ የነበረችው ጋውን ለብሳ ምናምን የነበረችው የእናንተ ቤተሰብ የለችም። ደግሞ ከዛ በኋላ የእናንተ ቤተሰብ ማለት የኛ ቤተሰብ ዶክተር አለች? ዶክተር አይደለችም፣ ግን ደግሞ እኔ ኦፕራሲዮን ልሰራ በነበረበት ሰዓት ላይ የነበረችው ልጅ ነች። ከእንቅልፌ ስነቃ እኔ ጋውን ለብሳ ነው ያገኘኋት። ሲጀመር ማን ነበር? ልጅቷ የነበረ ሰው እኮ አልነበረም፣ ሌላ ሰው ነበር። ከዚህ በፊት መጣ ታውቃለች? ልጅቷ ሁሌም ለጥየቃ ትመጣለች። ሁሌም መጣ ከጎኗ አትጠፋም። ሁሌም ጠዋትም ማታም ሁሌም እየመጣች ትጠይቀዋለች። ሁሌም የምትመጣ እንዴት የሆነች ልጅ ነበረች። የምትመጣው ሴት እንዳትሆን ከኔ ጋር የምትመጣው ልጅ ማነች? ከኔ ጋር እኮ ማን ነው የሚመጣው? መጀመሪያ የምትመጣ ሴት ነበረች እኮ ነገርኩሽ እኮ። ሁሌ ትመጣለች፣ ልጁን ለማየት ሁሌ ትመጣለች። ቅድም ነግሬህ ነበር። አንድ ሴት ትመላለሳለች በተደጋጋሚ እሱ ጋር። ምን ልታረግ ነው አንተ ጋር የምትመላለሰው? ያው ይኸውልህ እቺ ልጅ ማለት ነው እኔ ምን አላቅም፣ እኔ ለምን እንደሆነ አላቅም። ሁሌም ትመላለሳለች ከሆስፒታሉ እየመጣች እንዴት ነው ይተርፋል፣ ይድናል እያለች ሁሌም በቃ እየመጣች ታለቅሳለች። ሁሌም ማለት ነው። ማነች ልጅቷን? ስሟን አላውቃትም፣ ግን ሁሌም እየመጣች ታለቅሳለች። ለምን አላሳወቃችሁኝም? ይሄ ሁሉ ጉዳይ እኔ ጭራሽ ለምን አልነገራችሁኝም? ቤተሰባችሁ ነቻ ማለት ለልጁ ደግሞ ቤተሰብ እንደሆነች ነው ለኔ። ከዛ ደግሞ ያሏት በጣም ከዛ የሆነ ሰዓት ላይ እሱን ቼክ በማደርግበት ሰዓት ላይ በር ከፍታ ገባች። አይ ውጭ ጠብቂኝ ምናምን ነገር ብያት፣ እሺ በቃ ውጭ እፈልጋለሁ አንተንም ስትጨርስ ምናምን ነገር አለች። እሺ ብዬ ከዛ መጨረሻ ላይ ልክ እሱን ቼክ አድርጌ ስጨርስ ስወጣ አለች እዛ እና ፈልጌህ ነው ብላ የሆነ ቦታ ይዘኝ ሄደች። ከዛ ወሰደችኝና ይሄን አስከሬን ማንም ሰው ስጠኝ ቢልህ ለማንም ሰው እንዳትሰጥ፣ ይሄን አስከሬን መውሰድ የምችለው እኔና እኔ ብቻ ነኝ ስትለኝ፣ እንዴት ለምን ምናምን ስላት፣ በቃ እንዴት ለምን ብለህ አትጠይቀኝ፣ ማንም ሰው አስከሬን የሚጠይቅህ ለማንም እንዳትሰጥ፣ የምትፈልገውን ነገር ሁሉ አደርግልሃለሁ፣ በቃ ተባበረኝ አለች። እኔ ደግሞ ይህን ማድረግ አልችልም። በቃ የስራ ኃላፊነቴ የስራዬ ባህሪ አይፈቅድም። እኔ እዛ ጋር የገባሁት ለገንዘብ የሰውን ህይወት በገንዘብ ለመደራደር ሳይሆን የገባሁት የሰውን ህይወት ለማትረፍ ነው የገባሁት። ስለዚህ ይህን ማድረግ አልችልም አልኳት። ይህን ማድረግ አትችልም? አዎ። ማድረግ አትችልም? አዎ። በቃ በዚህ በዛቻና በማስፈራሪያ ተለያየ። ከዛ በኋላ ነው በበነገው ነው መታ እሱን ኦፕራሲዮን ልሰራ በተዘጋጀሁበት ሰዓት ላይ እኔም ከእንቅልፌ ስነቃ እሷ ጋውን ለብሳ ምናምን ከሱ ጎን ላይ ሁና ምናምን አገኟት። ከዛ ተመልሼ ደግሞ ውጭ ወጥቼ ነበር። ስገባ ደግሞ ተመልሼ ስገባ እሷም የለችም ልጁም የለም። በቃ ይሄን የተፈጠረው ከዚህ ውጭ እኔ ምንም ማድረግ አልቻልኩም። ቆይ ለኔ እኮ እንደሞተ ነው የነገርከኝ እኮ። በዛን ሰዓት ላይ እኮ ልጁ እኮ
አልሞተም ስለሽ ይልሽ የመጀመሪያ ቀን የገባ ቀን ነብሱ አለ ብያቸው በቃ ሂጂ አሉ 6 ሰዓት ምናምን ሄድኩ ለሊት 11 ሰዓት ስመጣ በቃ ኦሬዲ እንዳረፈ ነው ማቀው እኔ እስካሁን ድረስ ከዛ በኋላ ያሉትን ቀናቶች አስክሬን ምርመራ እየተደረገበት እንደሆነ ነው ማቀው እሱ እስከሚለው ድረስ ማለት ነው ዛሬ ጠዋት ነው አስክሬኑ የጠፋው እኔ እስካሁን ድረስ ነብሱ እንዳለ ምንጭራሽ ማቀው ነገር የለም አሁን ምትለኝ ያለው ወንድሜ በህይወት አለ ነው ነበረ ስለ እኔ ላከመው ኦፕራሲዮን ላደርገው በነበረበት ሰዓት ላይ እስከዛን ታይም ላይ ነብሱ ነበረ ግን በዛን ታይም ላይ ደግሞ ግዴታ ደግሞ ቶሎ ኦፕራሲዮን መሰራት ነበረበት ልጁ ህይወቱ ከማለፉ በፊት ኦፕራሲዮን መሰራት ነበረበት ግን ደግሞ እኔ በዛን ታይም ላይ ምን እንደሆንኩ አላውቅም ተኝቼ ከእንቅልፌ ስነቃ ደግሞ ልጁ ሞቶ አገኘሁት ከዛ እሷም የለችም አስከሬኑም የለም ከዛ በኋላ ወጥቼ የካሜራውን ምናምን ቼክ ሳደርግም የካሜራውን ምንም አይነት እንቅስቃሴ ምናምን እያሳየኝ አይደለም ሁሉም ነገር የለም ከዛ ሁሉንም በጠይቃቸው ደግሞ እንዴት አንተ የት ነበርክ ቤት መተህ ነው ምናምን አይነት ጥያቄ አበዙብኝ እንዴ ምን ማለት ነው እኔ እኮ እዚህ ጋር ነበርኩኝ እኮ ስላቸው አንተ ያመት ረፍት አልነበርኩኝ ቤት አድርገህ ገብተህ ነው ምናምን ሁሉም ደግሞ እኔን ሸመጠጡኝ በቃ እኔ ምን እንደሆንኩኝ አላውቅም በዛን ሰዓት ምን እንዳስነኩኝ አላውቅም እኔ ልጅቷ ምን አድርጋኝ እንደሄደች እኔ የማውቀው ነገር የለም ስለዚህ አሁን ወንድሜን ታመጣለህ እኔ ምን አረ እኔ ከይት እኔ አልሸጥኩት ምን አድርጌ ወይ በገንዘብ ሸጠኸዋል ወንድሜን ማለት አለበለዚያም ደግሞ እኔ ገንዘብ በፈልግ እኮ ማለት ነው ማን ነው እንዴት ነሽ ሰላም ነው እንዴት ነሽ ግቢ ቆይ የሽመልስ ሰራተኛ ነች እንዴ ማለት እሺ ወይ እናንተ እሷ ማን እሷ እኮ ናት የሽመል ማን እሷ ራሷ ናት ይኸውልህ እዚህ ጋር እሷ የሽመልስ ሰራተኛ ነች ሽመልስ ማለት የኔ ጓደኛዬ የቤት ሰራተኛ ነች እናንተ እኔን እየተጫወታችሁብኝ ነው እንዴ ሙድ እያዛችሁብኝ ነው እንዴ ማለት ሙድ እያዛችሁብኝ ነው እናንተ ሁለታችሁ እኔ ላይ እየተጫወታችሁብኝ ነው እንዴ እኔን ከስራዬ ልታፈናቅሉኝ ቆይ ተረጋጋ ምንድን ነው እየተፈጠረ ያለው ሆስፒታል እንዴ አላየኋትም እኔ በነበርኩበት ሰዓት አትመጣም አላለች ማለት መጀመሪያ ያው ለሷ ማለት የቤት ሰራተኛ ነች የሽመልስ የቤት ሰራተኛ ከሆነች ታዲያ ምን እንዴ ምንድን ነው እየተፈጠረ ያለው እኔ ምንም አልገባኝም የሽመልስ የቤት ሰራተኛ ነች እሷ አንተ ወንድሜን የምትለው አንተ ከሷ ጋር ተመሳጥረህ ወንድም አይደለም ማለት ነው የሱን አስከሬን የወሰዳችሁት ሁለታችሁ ናችሁ ማለት ነው ምንድነው እያላችሁ ያላችሁ አልገባኝም እንዴ ማለት አልገባኝም ምንድነው እያላችሁ ያላችሁ ሚኪ ሆስፒታል የገባ ሰዓት ለቀ ምናምን የማይቻታሉ እሱ ጋር ስትመላለሱ ሴት እሷ ነች ከዛ በኋላ እኔ በሌለውበት ቀን ነው እንዴ ምን ማለት ነው እኔ በሌለውበት አልገባኝም ምንድነው እያላችሁ ያላችሁት እኔም እየገባኝ አይደለም እዚህ ጋር ሚኪ የገባ ሰዓት ለቀ ምናምን ያቻታሉ ከዛ በኋላ ነው አይቻትም አላውቀው በተደጋጋሚ እሱ ጋር ስትሄድ እኔ ከዛ በኋላ እኔ በምወጣበት ሰዓት እየጠበቀች ነበር ማለት ነው ስለዚህ እኔን መድኃኒት አጠጥታችሁ የሆነ ነገር አደንዝዛችሁ እኔ ከእንቅልፌ አስተኝታችሁ አንተ ወንድም መሳይ ሆነ እሷን ደግሞ እህት መሳይ አስመስለ ስለዚህ ሁለታችሁ ናችሁ ያወጣችሁት ማለት ነው አስከሬን አይደል ጤነኛ አይደለም እኔን መድኃኒት ሰጣችሁ እኔን አደንዝዛችሁ አንተ እሷን ልከህ እናንተ ነው ማለት ነው ያስወጣችሁት እኔን ከስራዬ ለማባረር እኔን ለማፈናቀል ጤነኛ አይደለም እንዴ አንተ እኔ ምንም እየገባኝ አይደለም እሷን ተዋት አሁን እሷ ነች እዚህ ያለችው ሴትዮ እንዴ እቺ ሴት ነች ያኔ የነበረችው እቺ ሴት ነች እኔን አደንዝዛኝ እኔን በመድኃኒት አደንዝዛ አስከሬኑን ያወጣችው እቺ ሴት ነች ርብቃን ጥሯት እቺ ሴት ነች ነው በለው እንዴ እሷ ነች አይደል እሺ ርብቃ ነይ ርብቃ እንዴ ያት እቺት ራሷ ናት እቺ ራሷ እቺ ራሷ ርብቃ ነይ እቺት ራሷ እንዴት መጣሽ ዛሬ ስራ እኮ ቤት ውስጥ አለ ብዬ ላግዛችሁ ነው ለቅሶ ላይ አይደላችሁ ለዛ ብዬ እኮ አይ እንዴት መጣሽ ማለት ቀንሽ አይደለም ብዬ ነው ማለት ሽመልስ ልኮኝ ነው ዛሬ የሚሰራ ስራ አለ ቤቱም ይጸዳል ልብስም ይታጠባል አለኝና ላጥብ መጣ ሽመልስ ልኮሽ ነው የመጣሽው ሽመልስ ልኮኝ ነው የመጣሁት አይ ሽመልስ ሆስፒታል ልጅ ነበር ደግሞ ማነው ምን አደረጋለሁ እሺ ያንተ ወንድም እሺ ቆይ
ይሄ ልጅ እናንተ እንዴ? ቆይ እሱ ምንሽ ነው? እሱ ምንሽ ነው? ይሄ ልጅ ምንሽ ነው? እነሱ እኮ ጋሽዬ ናቸው። ጋሽዬ ማን ነው? አሰሪ ናቸው እነሱ። ቀጣሪሽ? ተቀጥረሽ የምትሰሪበት? አዎ ተቀጥሬ ነው የምሰራው። አስከሬኑን እንታስወጪላችሁ ከሆስፒታል የቀጠሩሽ? ስለምን አስክሬን ነው የሚያወራው? እኔ ማውቀው ነገር የለም። አውቃታለሁ ያለኝ ነው። ኧረ እኔ አላውቀውም። ያለ ዛሬም አይቼው አላውቅም። እኔ ሚኪያስ ጋር 2 ቀን ነው የተሻለው ሆስፒታል ስትመላለሽ። እነዚህ ሰዎች ምንድን ነው የሚሉት? እኔ አላውቃችሁም። እኔ እዚህ ነው የምሰራው እኮ። እኔ የቤት ሰራተኛ ነኝ እዚህ። አላውቃችሁም። እሺ ሰሞኑን የት ነበርሽ? ሰሞኑን ትንሽ ከትላንት ወዲያ ምናምን የት ነበርሽ? ትንሽ አመም አድርጎኝ ነበር። ለሽመልስ ነግሬው ትንሽ ረፊ ብሎኝ ዛሬ ገና ገባሁ። ከዛ እዚህ ቀጥ ብለሽ መጣሽ? አዎ እቤት ሂጃለኝ። እዚህ ሂጂ ብሎ ሽመልስ ነው ላከሽ? አዎ ሽመልስ ነው ላከሽ። እስኪ ስልክ አቀብሉኝ፣ ደውሉልኝ። ሽመልስ ጋር ደውሉልኝ። አንቱ ስልኩ ይሰራል ብለው ነው እንዴ? ምንድነው እየተካሄደ ያለው ነገር? አንጡልኝ ስልክ። ምንድነው ሲያጠፋው? ጥፋት አለ እንዴ? አይ ጥፋት የለም። ሽመልስ ነው ላከሽ አይደል? አዎ እናንተ ራሳችሁ ለካ ከኔ ላይ እየተጫወታችሁብኝ እኔን ከስራዬ ለማፈናቀል። ቆይ እነዚህ ሰዎች ምንድነው? እኔ እናቴን ማሳከም አልችልም እንዴ? እኔ ለእናቴ መኖር አልችልም? ሚኪ ልጠይቅ ያልመጣሽ ሆስፒታል? እኔ ሆስፒታል ደርሻል አልኩም። ሆስፒታል የገባ ቀን እኮ በተሻል። በፍጹም ተመሳሳይ ልባችሁ ይሆናል። ሄሎ ሽመልስ እንዴት ዋልክ? እንዴት ነህ? ሰላም ዋልክ? አለን። ርብቃን አግኝታት ነበር እንዴ ሰሞኑን? ርብቃ ሰራተኛ። ደውላልኝ ነበረ። እሺ ዛግሩም ጋር ካልሄድኩ ምናምን እያለች ነበረ። እኔ ትንሽ የሆነ ስራ ይዤ ወጣ ብዬ ነበርና ሜራት ቲጂ እሱ ቢፈልግ ይደውልልኛል እያልኳት ነበረ። መጣልሽ ነው? አዋይ ሰሞኑን አልነበርኩኝም፣ ሕክምና ላይ ነበርኩና ሽመልስ ረፍት አድርጊ ብሎኝ ዛሬ ደግሞ እነ ግሩም ሄድሽ ለቅሶ ስለሆኑ አግዣቸው ብሎኝ ነው አለችኝ። እንደዚህ አይነት ነገር የለም። ራሷ ናት ካልሄድኩኝ ስትለኝ እንግዲህ ሂጂ አልኳት። እኔም ደግሞ እንደምታውቀው ለስራ ወጣ ብዬ ነበር። ትንሽ ህመሙም ትንሽ እንትና እያለኝ ነበርና ወደ ስራ መመለስ ስላለብኝ እንግዲህ ወንድማችንንም አጥተነዋል በማናውቀው ባላሰብነው መንገድ። አዋይ ከባድ ነገር ተፈጥሯል። ሚኪ ያው ሬሳው ከሆስፒታል ጠፍቷል። እሱን ፍለጋ ላይ ነው ያለነው። አሁን ሆስፒታል ወስደው ምንድነው የምትለኝ? አዎ ከባድ ነገር ነው እየሰማን ያለነው። ከሆስፒታል ሬሳው ጠፍቶ እሱን ፍለጋ እያደረግን ያው ዶክተሩን እዛ ሆስፒታል ሰራ የነበረውን ቤት አምጥቼ ይዤው እንደ ሁሉን ነገር እንዲናገር እያደረኩት ባለበት ሰዓት እሷ ገባች ርብቃ። ከዛ እሷ ነች ከዛ ሆስፒታል ያስወጣችሁ እያለኝ ነው። ምን ማለት ነው? ሲጀመር እኮ እኔ አትሂጂ ብያት ነበር። አትሂጂ ግሩም ቢፈልግ ይጠራሻል። እንቅስቃሴ ላይ እንዳደግ ስለማውቅ አትሂጂ እሱ ቢፈልግ ይጠራሻል እያልኩ ነበረ። እኔ ደግሞ ስላለበት አሁን የምትነግረኝ ነገር ጭራሽ ያልተገናኘ ነው እንጂ። ስለዚህ አንተ ሂጂ አላልካትም? እሷ በራሷ ፍቃድ ነው የወጣችው? በራሷ ነው። በጣም ጥሩ። እሺ በቃ ደውልልኝ። በቃ እኔም እመጣለሁ እዛው ያዛት። እሺ ሽሚ በቃ እኔ እኮ ላግዘክ ብዬ ነው። ልታግዙ ስላልመጣሁኝ ስላመመኝ ትንሽ ዛሬ ላግዛችሁ ብዬ ነው። ግን ሽመልስ ነው አይላክሽ? በእርግጥ ደውዬለታለሁ ግን አትሂጂ ተይ ምናምን ሲለኝ አይ ይሄን ቤት ይቆሽሻል ልብሱም ይቆሽሻል ብዬ ስላሰብኩኝ ነው። እሺ ሰሞኑን ሴት ነው የነበርሽው ህመም ላይ? አዎ ምን ትንሽ አረፈ ብዬ ነበር። ለሽመልስ ነግረሽው አይደል? አዎ እረፍት ውሰጂ ብሎሽ። አዎ እንግዲህ ሰምተሽዋል ከሽመልስ ጋር ስናወራ አይደለ? ጃኒ ነግሬው ነበር እንግዲህ። ነግረሽው ነበር አይደል? ነግረሽዋል። ስለዚህ ሽመልስ ልኮሽ ነው እዚህ መጣሽው አይደል? በእርግጥ ደውዬለታለሁ ግን አትሂጂ ምናምን ሲለኝ አይ ቤቱን ላስተካክል ምናምን ብዬ ነው ለእናንተ ብዬ ነው የመጣሁት። ሚኪን ከዚህ በፊት ታውቂዋለሽ? አረን ያላቀው እኔ እናንተን ነው የማውቃችሁ። እኛን ነው የምታውቂው እንጂ ሚኪን አታውቂውም ከዚህ በፊት አይደለ? ሚኪን ካላወቅሽ ታዲያ ምን ትሰሪያለሽ? ጧት ማታ እየመጣሽ ለምን ስራዬን እንዳልሰራ ለምን ትፈጠብጭኝ ነበር? ይሄ ሰውዬ ለምንድን የሚጮህብኝ? እኔ የትም ሂጄ አላውቅም። የምን ሆስፒታል ነው የምትለኝ? ታውቂያለሽ እኔ ራሱ ሚኪ በተኛበት ቦታ ላይ ለምን ትመላለሻለሽ? ነው የሚሆነው እንጂ እኔ የትም ድርሽ ብዬ አላውቅም። ተመሳሳይብኝ ራስሽ ነሽ እንዴ? እዚህ እንኳን በሳምንት 3-2 አይደል እንዴ መመጣው? እና ታዲያ ሆስፒታል ምን እሰራለሁ እኮ? ይሄ ሰሞን አልነበርሽም? ለቅሶ ሰሞን አልነበርሽም? ሚኪ
ጠፋ ከተባለበት ቀን ጀምሮ አልነበርሽም? ሞተ ሲባል አልነበርሽም? አቶ ሞገስ ሞተ ሲባል አልነበርሽም? ተገጣጥሞባችሁ ነው የሚሆነው እንጂ ከዛ ታመም ነበራልሽ። ለሽመልስ ነግሬዋለሁ አልሽ። ሽመልስ አያውቅም ይሄን ጉዳይ። ከዛ ደግሞ ዛሬ ካልመጣሁ ብለሽ መጣሽ። እዚህ ምን ፈልገሽ ነው የመጣሽው? እንዴ እኔ ስራ ላግዛችሁ ነው። ቤቱ ቆሽሿል፣ ምሰራላችሁ ነገር ልስራላችሁ ብዬ ነው። ሰሞኑን እረፍት ላይ ስለነበርኩኝ ዛሬ ላግዛችሁ ብዬ ስላሰብኩ ነው። ምንድነው ቆይ እኔ ያጠፋው ጥፋት አለ እንዴ? የተቀጠርሽው ሽመልስ ጋር ነው። ያው ሽመልስ ሰሞኑን አሞት ስለነበረ ጋር ደርሶበት ስለነበር እሱ እንድታግዡ ነበር የቀጠርሽ አይደለ? ቆይ ምንድነው ምሳሌው ለሽመልስ ነው እንጂ ለግሩም አይደለም። ግሩምን እዛ ተመጣ ነው እንጂ የምታገኝ ቤቴ የት ይሁን ምን ይሁን እንዴት አውቀሽ መጣሽ? ቤቴ የት እንደሆነ እንዴት አውቀሽ መጣሽ? እንደዚህማ አትበለኝ። እንደዚህማ እኮነኝ። እኔ ለፍቶ አዳሪ እንደሆንኩ ታውቃለህ። ከአንተም ከሱ የምትሰጡኝን እየተቀበልኩኝ ነው የምኖረው አይደል? ቤቴ እዚህ እንደሆነ መሆኑን እንዴት አወቅሽ? እንዴ እኔ ሰማለሁ በወሬ ሰው ሳያሳይሽ ሽመልስ ሳያሳይሽ እኔ እንደውም የመሰለኝ ሽመልስ አድርሶሽ መልሰ መስሎኝ ናግባ ልለው ነበር እንዲሁ ሰማለሁ። የቤትና አቅጣጫ ሲነግሩኝ ምናምን ስለምሰማ አሁን ደግሞ ለቅሶ ላይ ስለሆንክ ለዛ ብዬ ላግዝክ ብዬ ነው እኮ። ማገዝሽ አይከፋም። እኔ እኮ ለምን አላገዝሽኝም እያልኩሽ አይደለም። ግን ቤቴን ሳታውቂው እንዴት መጣሽ? ስታወሩ ሰማለሁ። እዛኛው ቤት ስትመጣ አቅጣጫው ምናምን ስለምታወሩ ሰማለሁ። በቃ እያንዳንዷን ነገር ይዘሽ ነው ቀጥታ የመጣሽው እዚህ? እርግጠኛ ነሽ? አውር እንዴ ምን አጥፍቼ ነው? ቆይ ምንም አረምን እኔ ለፍቶ አዳሪ ነኝ ታውቃለህ። ስልኬ ለምንድን ነው ስራውን ለመስራት እኮ ምንም ጠፍቶት ያይ እንኩስኪ ምንም እኔ መሄድ አለብኝ። በቃ እናንተ እኔን ጠረጠራችሁኛ። መሄድ አለብኝ። ስልኬ ስጡኝ። ተሽፈተሽ አድርጉልኝ። ስልኬ ስጡኝ። አይ ምን ችግር አለ? መሄድ አለብኝ። አይ ሄዳለሁ። የት ነው የምትሄጂው? በቃ አንተም ካላመንከኝ እነሱም አቅሻለሁ ካሉኝ ምን እሰራለሁ እዚህ እኮ። ስልክሽን እስኪ እንየው ብለን ነው እኮ። ስልክሽ ላይ የተወሰነች ትንሽ ፍተሻ ይደረግባትና ቆይ ምንድነው ምን አድርግ ነው የምትሉኝ? እኔ ላግዝ ባልኩኝ እዚህ መጥቼ ልርዳክ ባልኩኝ ምንድነው እሱ? እኔ ሚኪን ለማዳን በምጥርበት ሰዓት ላይ ሚኪን ኦፕራሲዮን ልሰራ በነበረበት ሰዓት ላይ ለምን እኔን መድኃኒት አጠጥተሽ ለምን የእንቅልፍ መድኃኒት ሰተሽ ለምን ሚኪን ይዘሽ አስከሬኑን ለምን ይዘሽ ጠፋሽ? የካሜራ ቅጆቹ ላይ እንዴት የለም ማለት የካሜራውን ደግሞ አበላሽታ የወጣች ራሷ። ስለዚህ ካሜራችን ሲጀመር ከዚህ በፊት ማንም ጋውን ለብሳ ምናምን ዶክተር መስላ ጋውን ለብሳ አስከሬኑን ልብሱን ምናምን ስታለባብሰው አይቻለሁ ከእንቅልፌ ስነቃኔ። ለዛውም እኮ ለምን ምናምን ብዬ ራሱ ስጠይቃቸው እንዴት ምናምን ብዬ ስጠይቃቸው ሁሉም ደግሞ አሳመነቻቸው። ሁሉንም ምን እንደቀባቻቸው አላውቅም። ኧረ በስመ አብ ስለምንድን ነው የሚያወራው ሰውዬ? እኔ ስለሚለው ካሜራም ስለሚለው መድኃኒት ምንም አውቀው ነገር የለም። አንቺ እንኳን በስንት መከራ እንደምጠቀም ታውቃለህ አይደል እንዴ? እኔም በገንዘብ እድልኝ አልነበረም። ስለምን ገንዘብ አባቴ እኔ አላውቅም። እኔ በፍጹም አላውቀውም። እሱ ሲጀመር አለባው እንደዚህ እኮ አይደለም እንዴ። በጣም ዘናኝ ሴት እኮ ናት እዛ የምትመጣው። ምንድነው የሚሉኝ? ቆይ እኔ ምንም አውቀው ነገር የለም። ራስን ቀይረሽ እየመጣሽ ነው እዚህ? ኧረ እባክህ አንድ በላቸው። እኔ ምንም አውቀው ነገር የለም። እኔ አውቀው ነገር የለም። እንዴት እኔን ትጠረጥረኛለህ? ምን ያክል ምስኪን እንደሆንኩ ታውቃለህ አይደል እንዴ? እና እንዴ አለባበሷ ሁሌም እንደዚህ ነው የምትመጣው። በውስጥ ብዙ ነገር ለብሳለች። ከዛ ልክ ከሆስፒታሉ ግቢ ስትወጣ ከላይ የለበሰችውን አውልቃ የውስጥ ያለውን ለብሳ ነው የምትዝናናው። እኔ ሁሌም አውቃታለሁ። እኔ ምንም አውቀው ነገር የለም። እርግጠኛ ነሽ? እኔ ቤተሰቦቼን ለማስተዳደር ነው እዚህ ስራ ውስጥ የገባሁት። የካሜራ ቅጁ ላይ ምንም ነገር አላገኛችሁም አይደል? ሆስፒታልን ቼክ ተደርጓል። ካሜራ ቅጆቹ ላይ ምንም አይነት ነገር የለም። የሰሞኑ ካሜራ ከሷ ስልክ ላይ ታዲያ ምን ይሰራል? ካሜራው እኮ ከሷ ስልክ ላይ ተቀመጠ። እነዚህ እዚህ ጋር ያያቸው ሆስፒታል ሄደው ነው የመጡት። ቼክ ለማድረግ ሆስፒታል ድረስ ሄደው የካሜራ ቅጆቹን ይዘው መጥተዋል። ግን የካሜራ ቅጆቹ ላይ አንድም የሚኪን ደብዛ የሚያሳይ ነገር የለም። እና ታዲያ ካበላሸችው ታዲያ ምኑን ሊገኝ ይችላል? ካሜራውን አበላሽታው ከወጣች እና ምንም ነገር የለም ማለት ስልኳ ላይ የሆነ ምንም ማውቀው ነገር የለም። ምስኪን አውቀው እኔ ላይ በቃ እንደው ሲያዩኝ እንደው እኔ ላይ ለመደፍደፍ ፈልገው ነው እንጂ ምንም ማውቀው ነገር የለም። ውሸታቸውን ነው እነዚህ። እንደው ለፍቼ ልደርብ አልኩኝ። አታስነሲ ውሸታም። የአርባ ቀን እድሌ ነው እንደሚያሰደበኝ። የሌባ አምባ በረዶ ያከላላለ አታብረን እንዴ ደግሞ ማንም የላትም ብለው እንደሚጫወቱት። ኧረ እባክሽ ማንም የላትም። አንቺ ነው የምትሰሪው ብዙ ስራ አለ። ቆይ እኔ በምኖርበት ሰዓት አትኖርም እያልሽ ነበር አይደለ? ነግሬሃለሁ እኮ ቅድምም አንድ ሴት ትመጣ ነበር ብያለሁ እኮ። እኔ ግን በምኖርበት ሰዓት ላይ አትኖርም። 2 ቀን
ቀን ያየኋት እኔ እሱ ጋር ስመጣ ነው ማውቃት እኮ ዶክተር ጋር ስመጣ ነው ማውቃት። ሚኪ ልጠይቅ እንደምትመጣ ጭራሽ አላውቅም። 2 ቀን ግን እሱ ጋር ስገባ ይቻታለሁ። እና ሲጨቃጨቁ ምናምን ሰምቼ አውቃለሁ። በቃ ምን ነው ብዬ ነው የማስበው። ከዛ በኋላ ግን እኔም አይቻት አላውቅም። ከተኛበት ላይ እኔ ከክላስ መድኃኒት ላመጣ ሄጄ ራሱ አንድ ቀን ከተኛበት ላይ ራሱ በትራስ ልብሱ ራሱ አፍና ልትገለው ትራሱን ስታነሳ ሁሉ ነው የደረስኩበት። ማንን ነው የምገለው? ከዛ በኋላ ነው ከኔ ጋር ውጪልኝ እንዳገቢ ያልኩኝ ሁሉ ከኔ ጋር የምንጣለው ከዛ ጀምሮ ነው። ከዛ በኋላ ነው እኔንም በገንዘብ ለመደለል የሞከረችው። በምን ደውላ ነው ያገኘች? ካፌ ቀጠረች ስትል ደውላ ነው በስልክ ያገኘች ወይስ መታ ነው እንጂ ስራ ቦታ መጣች። ውጪ እንዳትገቢ ያልኳት በቃ እሺ አንዴ የሆነ ነገር ላወራህ ፈልጋለሁ አለችኝ። እሺ ምንድነው የምታወሪኝ ስላት አንዴ ውጪ ላገኘህ ፈልጋለሁ እሺ አንዴና ምናምን አለችኝ። እሺ በይሄድኩኝ ምንድነው የምታወሪኝ ስላት አስከሬኑን ለማንም ሰው እንዳትሰጥ በቃ አስከሬኑን የምወስደው እኔና እኔ ብቻ ነኝ ስትለኝ ለምን እንዴት ስላት ለምን እንዴት ብላ ጠይቀኝ። ጥያቄ አልፈልግም በቃ እኔ የምትፈልገውን አይነት ገንዘብ እሰጥሃለሁ አስከሬኑን ለኔ ብቻ እንደምንም አድርገህ አስወጣልኝ በቃ ከዚህ አስወጣልኝ ማንም እንዳያይ ማንም የሥራ ባልደረቦችህ እንዲያዩ አልፈልግም በቃ ስለዚህ አንተ ሆስፒታል አልሄድሽም አይደል? እኔ አልሄድኩም። እኔ አላውቀውም ሆስፒታሉን። እኔ እዚሁ ቤት ነኝ። እጅሊ ስለምንድን ነው የምትመራኝ? አንቺ ከዚህ በፊት ታውቂኛለሽ? የጠረነኝ ታውቂኝ። እኔ ከክፍለ ሀገር እንደመጣሁ ታውቃላችሁ። ውሸታም ማውቀው ይሄንን ቤት ያኛውን እንጂ ሌላ ምንም ማውቀው ነገር የለም። እኔ ምንም ማውቀው ነገር የለም። አትመናቸው፣ እነሱ ውሸታም ናቸው፣ አጭበርባሪ። ጭራሽኛ ነው ምንም ማውቀው ነገር የለም። ታውቁኛላችሁ። የት እንዳደረግሽ ገና ትነግሪኛለሽ። እኔ የት ያደረግሽው? ኧረ እኔ እቺ ልጅ ገላታለሁ ዛሬ። ለምን አትነግረኝ እኮ ማስረጃ አምጡሽ። እቺ ልጅ አይቻታለሁ። እኔ በአይኔ አይቻታለሁ። እሷን እኔ በአይኔ አይቻታለሁ። ሰምኛለሽ? ወደሽ ገለኝ ነው። ተናገሪ። ተረጋጊ። ምን ደረግሽ? ተዋተበላት በደንብ ተቀጥቀጣት። ተረጋጊ አንቺ። ተናገሪ። ምን ደረግሽ? ተረጋጊ። ያዟት አንተ ጋር ያዟት። ወዴትም እንዳትሄድ ያዟታለሁ በደንብ ደግሞ ታላሳለች እንዴ አስመሳይ ለበጥባልኩኝ ጉዶንኩኝ። እኔ ስንት ቦታ ዙሬያለሁ። እናንተ ጋር ጥሩ ቤት ነው እየተረጋግቼ ልቀመጥ። ሰው እኮ የሰው ልጅ እኮ ገንዘብ ሊሰርቅ ይችላል። ሰው እንዴት አስከሬን ይሰርቃል እንዴ? ምን ልታደርጊው ነው? እስቲ ንገሪኝ። አስከሬን የሰረቅሽው ምን ልታደርጊው ነው? ነው ወይስ እኔን ወንጀለኛ አድርገሽ እኔን ከስራዬ ልታፈናቀኝ ፈልግሽ ነው? እስቲ ንገሪኝ። ምክንያቱ ምንድነው? ንገሪኝ። ምክንያቱ ምንድነው? ምክንያት የለም። ምንም ማውቀው ነገር የለም። ማውቀው ነው ውሸት። እሺ እኔን በገንዘብ ልትደልኝ አልነበረም? እኔን በገንዘብ ልትደልኝ አልነበረም? ምንም ማውቀው ነገር የለም። እኔንስ መድኃኒት ከአንድም ሁለት ሰው አንቺ ላይ እየመሰከረ ነው። እዛ ሆስፒታል መተሻል እያሉ ነው። በፍጹም አውቀው ተመካክሮ ይሆናል እንጂ ምንም ማውቀው ነገር የለም። አሉ ሌሎችም ብዙ አንቺን የሚያውቁ ሰዎች አሉ። ብዙ በተደጋጋሚ እየመጣሽ ሚኪ ጋር ቁጭ እንደምትይ ሚኪ ጋር እየመጣሽ እንደምታለቅሽ በተደጋጋሚ ሁሌም እየመጣሽ እንደምታለቅሽ ብዙ የሚያውቁ ሰዎች አሉ። ብዙ የሥራ ባልደረቦቻችን ሙሉ በሙሉ ሁሉም ያውቋታል። ሁሉም አውቆ ነው። እኔ ማንም አያውቀኝም። እኔ ከዚህ የትም ሂጅ አላውቅም። ምንድነው ያገኛችሁት መረጃ? ምንድነው መረጃው? ይዞ መጥቶ ነው መረጃ? ተቀበሉት እስኪ ተቀበሉት። ያመጣው መረጃ ካለ ውሸታቸውን እኮ አምጡት መረጃውን አምጡት መረጃውን። አምጡት መረጃ አምጡት። ሆስፒታል ውስጥ ማግኘት አልቻልንም፣ ግን እዛ ፊት ለፊት አንድ ትልቅ ፔንሲዮን አለ። እሺ የመንገድ ካሜራ ስላለው በተደጋጋሚ በዛ መንገድ ላይ ታይታለች። እስኪ አንተ ይሄው ሀቅ መቼም ትወጣለች። እውነት ተደብቃ አትቀርም። ልክሽን ዋጋሽን ታገኛታለሽ። ልክሽን ነው የሚሰጥሽ። ማናት? በፍጹም እኔ አይደለሁም። ማናት? ጋሽዬ እርሱ ያምኑኝም እንዴ? እኔ አይደለሁም። እቺ ማን? መታመን ያለ መታመንሽን ከዚህ በኋላ አብረን የምናየው ይሆናል። ምናልባት ሳልፍ መንገድ ላይ ቀርጸውኝ ይሆናል እንጂ እኔ ምንም አውቀው ነገር እኔ ነኝ፣ ግን እኔ ምንም አውቀው ነገር የለም። መንገድ ላይ ቀርጸውኝ ይሆናል። እነሱ እንዳሉ ዝንጥ ብለሽ ለብሰሽ አረ በፍጹም ገበያው ጥቼ ይሄ ማለት ሆስፒታሉ ፊት ለፊት ላይ ያለ ካሜራ ነው። ፔንሲዮንም ሆስፒታሉ ፊት ለፊት ነው። ገበያው ጥቼ ነው። እኔ በፍጹም እኔ አይደለም። ገበያ? አዎ። እንደዚህ አይነት ለብሰሽ ገበያ? ሰሞኑን ታመሽ ነበር አይደለ? ታመሽ መድኃኒት ልትገዥ
ማደንዘዣ መድኃኒት ልትገዢ ነው? ኧረ እባክህ አንተ ሰውዬ ተወኝ በቃ። ማደንዘዣ መድኃኒት ልትገዢ ነው ገበያ ወጣሽው? ማንሽ ታመሽ ነው ገበያ ልትገዢ ወጣሽው? ምን ልትገዢ? ቤት ውስጥ የሚያስፈልግ ነገር ነበር። ቤት ውስጥ እንደዚህ ዝንጥ ብለሽ ለብሰሽ የታመመ ሰው እንደዚህ ነው? አሞሽ ነበር አይደል? አውቀው እኔ ልጅ ያላከኩ ነው። እኔ ምንም አውቀው ነገር የለም። እባክህን አንተ ተረዳኝ። እኔ ምንም አውቀው ነገር የለም። ምንም የምታውቂው ነገር የለም አይደል? የምታውቂው ነገር የለም አይደል? የምታውቂው ነገር የለም አይደል? እሰይ ይሄው የሌባ ዋጋው ይሄ ነው። ቀናበል የሌባ ዋጋው ይሄ ነው መጨረሻ። ማነሽ? እባክህን አትንካኝ እባክህ። ማነሽ? ማነሽ? እሺ በቃ እሺ እነግርሃለሁ። ማነሽ? ማነሽ? እሺ በቃ እውነቱን እነግርሃለሁ። ወንድሜ ነው ያልኩሽ። ወንድሜ ነው ያልኩሽ። እባክህን እባክህን እሺ አትንካኝ። ወንድሜ ነው ያደረግሽው ነገር ይህ ሁሉ ነገር ያደረኩት ለቤተሰቦቼ ብዬ ነው። ምን የወንድሜ ነው ሳልታቢያቸው? በፍጹም ምንድን ደስ አይደለም። ታዲያ እንዴት ነው? እባክህን መጀመሪያ ይቅር በለኝ። እባክህን እባክህን ይቅር በለኝ። ተነሽ። ዕቃ አይደለም የተወሰደብኝ ሰው ነው። ሰው ነው። ይቅርታ ዕቃ አይደለም ንብረት አይደለም የጠፋው። ተገድጄ ነው ጋሼ። ተገድጄ ንብረት አይደለም የጠፋው ሰው ነው። ሰው ነው የጠፋው ንብረት አይደለም። እኔም ይሄው ያን መድኃኒት ከሰጠችኝ ጀምሮ አሁን እኔ ከራሴ ጋር መሆን አልቻልኩም። ስለዚህ አሁን ይሄን መድኃኒት የሰጠችኝ መድኃኒት በምን አይነት መንገድ ሊከሽፍ እንደሚችል እኔ እንዴት ወደ ራሴ መመለስ እንደምትችል ይሄን ነገር ጠይቅልኝ። እኔ ወደ ራሴ መመለስ ሐኪም ነው ሁሉንም ነገር ያውቃል። ተገድጄ ነው። ንገሪኝ፣ ማን ያስገድሽ? ምንድን ነው ያደረግሽው? ንገሪኝ። የት ነው ያለው? ንገሪኛ። እኔን ከክፍለ ሀገር ይዞኝ የመጣው ሻምበል ነው። ማን ነው ሻምበል? የሚኪ አጎት። እሺ ታዲያ ሰው ለሱ ነው የሰጠሽው? በቃ ከዚህ ሁሉ ጀርባ ያለው እሱ ነው። ንገሪኝ፣ ሁሉንም ጉዳይ ንገሪኝ። ምንድን ነው ያደረግሽው? ምንድን ነበር ስታሴር የነበረው? እያንዳንዱ ከኛ ጋር ያለ ሰው በጠቅላላ አጣሩልኝ። አሁን እያንዳንዱ ማናቃቸው እኛ ጋር ሰርጎ ገቦች አሉ። እነሱ ጠቅላላ አጣሩልኝ። ቀጤ ሽመልስ ቤት እንድገባ ያደረገኝ እሱ ነው። እሺ ለምንድን? የውርሱን ወረቀት ፈልጎ። የምን የውርስ ወረቀት? አባትየው ለሚኪ የፈረመለት የውርስ ወረቀት አለ እና እሱ ደግሞ ያለው ሽመልስ ቤት ነው የሚለው እሱ። እሺ ያንን ፈልጌ እንዳመጣ እና ደግሞ የተለያዩ እናንተ የምታወሩትን መረጃዎች ምናምን እንድሰጠው ነው። እሺ በዛ ፈንታ ቤተሰቦቼን እንደሚረዳልኝ ክፍለ ሀገር ብር እንደሚልክ ነገረኝ። እዛ እሺ ብዬ ተስማማኝ። ይሄ ብቻ ነው በቃ ሲለኝ እሺ ብዬ ተስማማኝ። ግን ሆስፒታል መሄድ እንዳለብኝ ሚኪ ያለበትን ሁኔታ እያንዳንዱን ነገር እንድነግረው ሁሉንም ነገር በቃ ሰላ ያደረገኝ። እሺ እዛ አልፈልግም አልኩት። በፍጹም በቃ ከዚህ በላይ መስራት አልችልም፣ ወደ ሀገሬ መመለስ እፈልጋለሁ ስለው የእህቴን ቪዲዮ ላከልኝ። እህቴን እያስፈራራል። ከዛ አልቻልኩም። እሺ ምን ማድረግ ነበረብኝ? እሺ በጣም ኃይለኛ የሆነ ሰውዬ ነው። በጣም ነው የሚያስፈራው። ከዛም በኋላ ግን እሱም ጠፋ። በአካል አላገኘውም። በስልክ ብቻ በማይታወቅ ስልክ ይደውልልኛል፣ ያስፈራራኛል። ወይ ደግሞ አንዳንድ ሰዎችን አንዳንዴ ይልካል። እናገኘሁትን መረጃ በዛ ሰውዬ እነግረዋለሁ። እናንተ የምታወሩትን ምናምን እና ሆስፒታል እየሄድኩኝም እናንተ ሳትኖሩ ስትቀሩ ሚኪ ያለበትን ሁኔታ ያለው። አንድ ቀን ግን ሚኪ በህይወት እንዳለ ስነግራቸው እንደሚፈልጉት ነገሩኝ እና ከሆስፒታል ማወጣበትን መንገድ እንዳለ ካሜራዎቹ ማጠፋበትን መንገድ ምናምን እንዳለ አሰላስለሽ በቃ ወስነሽ ይዘን እንወጣለን ምናምን አሉ። ከዛ ያለኝ አማራጭ እሺ ማለት ነበር፣ ምክንያቱም እህቴን ይገለዋታል። እሺ የእህትሽን ነፍስ በወንድሜ ቀየርሽ? እሺ ሚኪ በህይወት አለ፣ አልሞተም። የት ነው ያለው? ወስዶታል አጎቱ። የማይታወቅ ቦታ ነው የወሰደው። ለማን? አንቺ ወስደሽ ነው ያስረከብሽው? እኔ ከሆስፒታል እሱን እንዲደነዝዝ ማድረግ ብቻ ነው። ከዛም በኋላ እነሱ ናቸው ይዘውት የወጡት። እኔ ወዲያው ካሜራዎቹ ምናምን አጠፋፋውላቸው። በቃ አላገኘኋቸውም። ስለዚህ አሁን ሚኪ በህይወት አለ? አልሞተም? አዎ አልሞተም፣ በህይወት አለ።
ግን የት እንዳደረገው አላውቅም። እንኳንም ያው ሁሉ የለፋውበት ስራ ያልከሸፈ እንኳንም ስራዬ በከንቱ ጉልበት የለፍቶ አልቃል። አንተ ስለ ስራ ነው የሚያሳስብህ? ወንድሜ እኮ ነው የተሰረቀው። ወንድምህ ስለተሰረቀ ብቻ አይደለም እኔ እያልኩ ያለሁት። ወንድምህን ለማዳን ስንት ነገር በለፋውበት ታይም ላይ ነው እሷ ያን ሁሉ ነገር አድርጋ እኔን ወንጀል ውስጥ ለመክተት የተጠቀመችው። ሻልም አልሞት። ስለዚህ አሁን እኔ መሄድ አለብኝ። የት ነው የምትሄደው? ሊድ ምን ሰራለሁ ከዚህ በኋላ? እውነቱን አይደለም የምፈልገው የነበረ በቃ እውነታውን አገኘ። መጀመሪያ ክዳል። ካሜራው ለምንድን ነው ታዲያ ምንም የማያሳየው? አጥፍቼዋለሁ ሁሉን ገብተሽ። ስለዚህ በደንብ ተዘጋጅተሽበት አቅደሽበት ለገንዘብ ስትይ ነው። ለገንዘብ ስለ አይደለም ለእህቴ ስል ነው። እሺ ምን ማድረግ ነበረብኝ? አንተ ለሚኪ ስትል ይሄንን ሁሉ ነገር ሆነ ከሌለ እኔም ለእህቴ ስል ነው። አዎ ክፍለ ሀገር ይዘሽኝ ትሄጃለሽ። ክፍለ ሀገር ይሄንን ሰውዬ ያገኝሽበት ጋር ይዘሽኝ ትሄጃለሽ። ሻምበልን አታውቀውም፣ ይገላል። እባክህ ግደለኝ። ወንድሜም ሞቶ ነው አሁን ነፍስ ዘርቶ የተነሳ። በፍጹም ከሱ ነፍሱን አይደለም የሚፈልገው፣ ውርሱን ብቻ ነው የሚፈልገው። በቃ እሱን ከፈረመለት ይተወዋል። ውርሱን ነው? አዎ እኔ እሰጠዋለሁ። ውርሱን የውርሱ ፋይል እኔ ጋር ነው ያለው። ወንድሜን ይስጠኝ፣ እኔ ደግሞ የውርሱን ፋይል እሰጠዋለሁ። ገንዘብ ነው የሚፈልገው አይደል? የጨካኝ አረመኔ ሰው ገንዘብ እሰጠዋለሁ። እሺ እኔን ከዚህ ነገር ውስጥ አስወጡኝ። በቃ አንዴ እጅሽን አነካክተሻል። ስለዚህ ምንም መውጣት የሚባል ነገር የለም። ቀጥታ ይዘሽን ትሄጃለሽ። ሰውዬውን ያገኘሽበት ጋር ይዘሽን ትሄጃለሽ። ገባሽ? ቤተሰቦች እንግዲህ ይሄ ጥሩ ዜና ነው፣ መልካም ዜና ነው። ግሩም እንግዲህ ሚኪ ለማዳን ብዙ ጥረቶች ያደርጋል። ከዚህ በኋላ ምንም የምንተኛው ነገር የለም።